ብርሃንን የምትፈልጉ ከሆነ አብዛኛውን ጊዜ ታገኙታላችሁ። ነገር ግን ጨለማን የምትፈልጉ ከሆነ የሚታያችሁ ብቸኛው ነገር ያ ጨለማ ብቻ ይሆናል። ዛሬ አንክል አይሮህ ስለሚባል ግለሰብ ወይንም ደግሞ አንድ ፊልም ላይ ስላለ ካራክተር ልንመለከት ነው። የፊልሙ ርዕስ አቫታር ዘ ላስት ኤርቤንደር ሲሆን አኒሜሽን ወይንም ካርቱን ፊልም ነው። ምንም እንኳን እዛ ፊልም ላይ ያሉት ገጸ ባህሪዎች ትክክለኛ የሚባሉ ሰዎች ባይሆኑም ታሪኩ ሙሉ ለሙሉ ልብ ወለድ ቢሆንም ከሰው ልጅ አይምሮ የመጣ ታሪክ ነውና አይምሯችን ውስጥ ኤግዚስት የሚያደርጉ ካራክተሮች ናቸው ብለን ልናልፍ እንችላለን። ታዲያ በዚህ ፊልም ውስጥም ስለ አንክል አይሮህ ነው ዛሬ የምናወራው ብለናል። ይህ ሰው ማን ነው ምንድን ነው ካልን ሁሉም ሰው በህይወቴ ውስጥ ይሄ ሰው ቢኖር ብሎ የሚመኘው አይነት ሰው ነው። አንክል አይሮህ ሜንተር የሚያደርግ ወይንም ደግሞ የህይወትን መንገድ የሚያሳይ ጥበብን ስትፈልጓት ሊነግራችሁ ሊያሳያችሁ ሊያስተምራችሁ የሚችል በከባባድ ጊዜያቶቻችሁ ላይ መሳቅን የሚያስተምራችሁ ምንም አይነት ሁኔታ ላይም ብታውት በጣም ምርጥ የሚባል ሻይ አፍልቶ በመስጠት ይታወቃል። ታዲያውን እንደዚህ አይነት ሰው ሁላችንም በህይወታችን ውስጥ ቢኖርልን ደስ ይለናል ብለን እናስባለን። እንደዚህ አይነት ሰው በህይወታችን ውስጥ ከማግኘትም በላይ ግን እንደሱ አይነት ሰው ብንሆንም ደግሞ ደስ ይለናል። በፊልሙ ላይ ሌሎች ገጸ ባህሪያቶች ወይንም ደግሞ ካራክተሮች አሉ። ልጅ እያላችሁ አንግ ከሚባለው ካራክተር ጋር ወይንም ከዛ ገጸ ባህሪ ጋር የተሻለ የሚባል ቅርበት ሊኖራችሁ ይችላል። ምክንያቱም ያ ገጸ ባህሪ ልክ እንደ ልጅ በጣም ብዙ የሚባል ኤነርጂ ወይንም ኃይል ያለው ነው። ትንሽ ከፍ እያላችሁ ስትመጡ ደግሞ ዙኮ የተሰኘውን ካራክተር ወይንም ገጸ ባህሪ እየተረዳችሁ ትመጣላችሁ። የእሱን ችግሮች ትመለከቱና እኔም በህይወቴ ውስጥ እየተቸገርኩ ነው ብላችሁ ከእሱ ጋር ሪሌት ልታደርጉ ወይንም ደግሞ አንድ አይነት መርከብ ላይ ነን ልትሉ ትችላላችሁ። ሳካ የተሰኘውንም ደግሞ ገጸ ባህሪ ተመልክታችሁ ምን ያህል ቀልደኛ እንደሆነ ተመልክታችሁ ምናልባትም ከእሱ ጋር ቅርብ ነኝ ልትሉ ትችላላችሁ። እድሜያችሁ ከፍ እያለና የበለጠ እየበሰላችሁ ስትመጡ ግን ከኩራት በላይ ሰላምን እየተመኛችሁ ትመጣላችሁ። ወዲያው ነገሮች ላይ ተጣድፎ ከማከናወን ደግሞ ዊዝደምን ወይንም ጥበብን ትመኛላችሁ። ነገሮችን ልቆጣጠር ከማለትም አልፋችሁ ወደ ቅንነት ታልፋላችሁ። ካይንድነስ እናንተን ይገዛችኋል። በአጠቃላይም በህይወታችን በጣም ምርጥ የሚባለው ቦታ ላይ የምንቀመጠው ጠንካራ የሚባለው ሰው ሆነን ስናርፍ አይደለም፣ ነገር ግን በአካባቢያችን ላይ ያሉትን ማንኛውንም ሰዎች ጠንካራ ማድረግ ስንችል ነው። ስለዚህ አንክል አይሮህ የተሰኘው ገጸ ባህሪ እኛ በህይወታችን ውስጥ ቢኖርልን ብለን የምናስበውም አይነት ሰውም ሊሆን ይችላል። ከዛም ባለፈ ደግሞ የኛ የወደፊት ማንነታችን ይህንን ሰው ቢሆን ብለን የምንመኘውም ሰው ሊሆን ይችላል። በመንገዱ ላይ በጣም ብዙ ሽንፈቶችን በጣም ብዙ ውድቀቶችንና ብዙ ጸጸቶችን የተመለከተ ሰው፣ ነገር ግን እሱን ስትመለከቱት ሳቅና ጨዋታ በውስጡም ደግሞ ሩህሩህነት ከዛም ባለፈ ጥበብን የምትመለከቱበት ሰው ነው። ስለዚህ አሁን የዚህን ገጸ ባህሪ ወዝደም ወይንም ደግሞ ጥበብ እንዴት ነው ወደ ራሳችን ህይወት ልንወስደው የምንችለው? እንዴት ልንተገብረውስ እንችላለን? ወደ መጀመሪያው ትምህርት እናልፋለን። አንክል አይሮህ እንደዚህ ብሎ ይጀምራል። በህይወታችሁ ከባድ ወይንም ጨለማ ጊዜያቶች ውስጥ ተስፋ ብለን የምናስባት ነገር ለራሳችሁ የምትሰጡት ነገር ነው። የውስጣዊ ጥንካሬ ትርጉሙም እሱ ነው ይላል። በህይወታችን ውስጥ በጣም ከባድ የሚባሉ ጊዜዎች ይፈጠራሉ፣ እሱ ግልጽ ነው። ነገር ግን በነዛ ጊዜያቶች ውስጥ በጣም አስፈሪ የሚባለው ነገር ተስፋ ማጣት ነው። ሁሉም ነገር በዛ ሰዓት ከባድ ይሆንብናል። ሸክምን ተሸክመን ነው የምናልፈው። የውድቀታችንን፣ የጸጸታችንን በቃ ሁሉም ነገር ቱማች ይሆንብናል፣ ከበቂ በላይ። ይህንንስ አልችለውም የምንለው ይሆናል። ተስፋ ብለን የምናስበውም ነገር ከውጭ የሚመጣ ምናልባትም እንደ አዲስ የሥራ ዕድል፣ አዲስ ትንፋሽ ወይንም ደግሞ አዲስ የሚባል አጋጣሚ ሊመስልብን ይችላል። አይሮህ ግን ተስፋ እንደዚህ አይደለም። ተስፋ ከውጭ የምትጠብቁት ነገር ሳይሆን በራሳችሁ በውስጣችሁ ውስጥ ክሬት የምታደርጉት ወይንም የምትፈጥሩት ነገር ነው ይላል። ይህንንስ በተግባር አሳይቶናል ወይ ካላችሁ እስር ቤት ውስጥ የተወረወረ ሰዓት ላይ ያደረገው ብቸኛው ነገር ይህንን ነበር። በፊልም ውስጥ በጣም ለብዙ ዓመታቶች ዙኮ የተባለውን ገጸ ባህሪ ፕሮቴክት ሲያደርገው፣ ሲጠብቀው፣ ጋይድ ሲያደርገው፣ መንገድ ሲያሳየው፣ ወደ ትክክለኛው የህይወት መስመር እንዲገባ ሲረዳው ነበር። በዚህ ሰዓት ነው ታዲያ ራሱን እስር ቤት ውስጥ ሊያገኝ የቻለው። ብቸኛ ሆነ፣ ተከድቷል፣ በተጨማሪም ታስሯል። የሰው ልጅ ዝቅተኛው ነጥብ የቱ ጋ ነው ካላችሁ ማንም የለኝም፣ ብቻዬን ነኝ፣ ተከድቻለሁ፣ የኔ የምለው ሰው የለም ብሎ ባሰበበት ሰዓት ነው። ታዲያ አሁን በዛ ሰዓት ላይ በቃኝ ማለት ይችላል። የተፈጠረበት ነገር ህይወቱን እንዲያመሰቃቅልለት በቃ መፍቀድ ነበር የሚጠበቅበት። ምክንያቱም አንዴ ተመሰቃቅሏል ብሎ ማሰብ በቂ ነበር። አይሮህ ግን በዚህ የሚያምን ሰው አልነበረም። ጭራሽ እስር ቤት ውስጥ ሆኖ ራሱን ማሰልጠን ጀመረ። ትሬን ማድረግና የተሻለ ሰው ለመሆን ሞከረ። ሁሌም ቢሆን ዝግጁ ሆኖ መጠበቅን ይመርጣል። ምክንያቱም ቀኔ የመጣች ቀን ላይ ወይንም ደግሞ ሰዓቱ በደረሰች ቀን ላይ እኔ መድረስ ያለብኝ ከፍታ ላይ ደርሳለሁ ይላል። ሆፕ ብለን የምናስበው ወይንም ተስፋ ብለን የምንጠራው ነገር
የሚሰጥ ነገር ሳይሆን ውሳኔ ነው። በራሳችንም ሕይወት ውስጥ የተፈጠሩትን ተስፋ አስቆራጭ የሚባሉትን ነገሮች ማስታወስ እንችላለን። ስራ ያጣንበት ቀን ይሆናል። የምንወደውን የቅርብ ሰው ያጣንበት ጊዜም ሊሆን ይችላል። የተከዳንበትም ቀን ሊሆን ይችላል። በእነዚህ ሁሉ አስከፊ የሚባሉ ቀናቶች ላይ ቀላል የሚባለው አስተሳሰብ ምን እንደሆነ ታውቃላችሁ? ተስፋ የምትባለዋ ነገር የሆነ አጋጣሚን ጠብቃ ትመጣለች ብሎ ማሰብ ነው። አይሮህ የተባለው ገጸ ባህሪ ግን የሚያስተምረን ነገር ተቃራኒ ብለን የምናስበውን ትምህርት ነው። ተስፋ ብለን ያሰብናት ነገር ከውጭ የምትመጣ ወይንም የምንጠብቃት ሳትሆን እኛ በውስጣችን ውስጥ ጨለማ በሆነበት ሰዓት ውስጥ የምንፈጥረው የምናመጣው ብርሃን ነው። በሕይወታችን ውስጥ ያሉ ነገሮች እንዳለ እየተስተካከሉልንም የሚመጡት እኛ መጀመሪያ በውስጣችን ውስጥ ነገሮች ይስተካከላሉ ብለን ስላመንንና ተስፋ ስላረግን ነው። ተስፋ ስናረግ ሲባል ግን ይህን ያህል ከባድ የሚባል ነገር ማድረግ አይጠበቅብን። አንድ እርምጃ እንኳን ከተራመድን በቂ ነው። ምናልባትም ገናና ሆናችሁ ላትወጡ ላትታዩ ትችላላችሁ። ነገር ግን ካላችሁበት ጨለማ የሚባል ቦታ ውስጥ ትንሽዬ ብርሃንን ማምጣት እችላለሁ ብሎ ማመን በቂ ነው። አንድ እርምጃ ማለት እቺ ብርሃን፣ እቺ ተስፋ ማለት ነች። ተስፋን ከብርሃን ጋር ካያያዝነው አይቀር ወደ ሁለተኛው ትምህርት ወይንም ለስን እናልፋለን። አንክል አይሮ እንደዚህ ብሎ ይመክራል። በውስጣችሁ ውስጥ ብርሃንንና ሰላምን ይዛችሁ ሂዱ። ውስጣችሁ ያለውን ብርሃንና ሰላም አውጥታችሁ የምታሳዩ ከሆነ በአካባቢያችሁ ላይ ያሉትን ነገሮች መለወጥ፣ መቀየር ትችላላችሁ ይላል። አሁን ታዲያ አብዛኛውን ጊዜ የሰው ልጆች ስንባል ምንድን ነው የምናደርገው ካልን እኛን ሙሉ የሚያደርገንን የሆነች ሚስን ፒስ ብለን የጎደለችዋ ነገር ብለን የምናስባትን ነገር እንፈልጋለን። ያ ሙሉ የሚያደርገን ነገር ምናልባትም ስክሰስ ወይንም ደግሞ ስኬት ይሆናል፣ ሬኮግኒሽን ወይንም ደግሞ እውቅና ይሆናል፣ አሊያም ደግሞ ፓወር ወይንም ኃይልና ስልጣን ይሆናል። ዙኮ የተባለውን ገጸ ባህሪ ልክ እንደዚሁ ያምን ነበረ። እዚህች ምድር ላይ ያለው ክብር፣ እዚህች ምድር ላይ ያለው ኤግዚስተንስ ከውጪ ማግኘት የሚችለው ነገር እንደሆነና ግዴታ ያንን ነገር መልሶ መቀበል እንዳለበት ያስብ ነበር። አይሮህ ግን ይህንን ከመጀመሪያውም የተመለከተ ሰው ነው። ዙኮ እየፈለክ ያለኸው ነገር እንዳለ አሁን በአንተ ውስጥ አለ ይለዋል። ልክ እንደ ዙኮ ሁሉ እኛም ተመሳሳይ የሚባል ታሪክ አለን። ምንም የጎደለን ነገር እንደሌለ ሙሉ ሆነ እንደተፈጠረን ማመን መቻል አለብን። እኔ ውስጥ የሆነ የጎደለ ነገር አለ፣ በገንዘብ በስኬት ወይንም ደግሞ በአፕሩቭል ሞላዋለሁ ብለን ልናስብ አይገባም። ትክክለኛው የሚባለው ፈተና የሚመጣው ከውጪ ምን አለ ብሎ ነገሮችን ከመፈለግ ሳይሆን ሲጀመርም በእናንተ ውስጥ ቀድሞውኑ የነበረውን ነገር ማግኘት ነው። አይሮህ ይህንን በደንብ የተረዳ ግለሰብ የሆነው ለምንድን ነው ካልን ሁለቱንም አይነት ህይወት ስለኖረ ነው። እንግዲህ ሪታየርድ የሆነ ጄኔራል ነው። ከዚህ በፊት ጄኔራል እንደነበረ አስታውሱ። ይህ ማለት ብዙ የሚባሉ ጦሮችን እየመራ ሲያልፍ የነበረ ሰው። ከዛ በኋላ ከጦርነት ይልቅ ዊዝደም ይሻላል፣ ጥበብ ይሻላል ብሎ ትዕግስትን የበለጠ እየተለማመደ ያለፈ ሰው ሆኗል። ትክክለኛ የሚባል ለውጥ፣ ትክክለኛ የሚባል ጥንካሬም ከውጭ ያለን ነገር በማባረር ውስጥ እንደማይገኝ የተገነዘበ ሰው ነው። ይህንን ለውጥና ይህንን ጥንካሬ እያገኛችሁ የምትሄዱት እናንተ ራሳችሁን መቀበል ስትችሉ ነው። በቃ እንደሆናችሁ ታርጋችሁ ራሳችሁን ተቀበሉት። ዙኮ የተባለውንም ገጸ ባህሪ በሚያግዝበት ሰዓት ላይ ለዚህ ነው ቶሎ እንዲለወጥ ያልፈለገው። በቃ በራሱ ሰዓት ያውቀዋል ብሎ ትዕግስተኛ መሆን እንቻለበት። ዙኮ ራሱ በፈቀደበት ሰዓት ላይ በራሱ ሰዓት ያንን ዋጋ ለራሱ ማወቅና መገንዘብ ቻለ። ዙኮም እዛ እውነተኛ የሚባለው መንገድ ላይ ከደረሰም በኋላ የእሱ ዋጋ ውጫዊ በሆኑ ነገሮች እንደማይተመኑ ባወቀ ሰዓት ላይ ጥርጣሬ ምን ያህል እያወረደው እንደሆነ እያወቀ በመጣ ሰዓት ላይ የሰዎች ተቀባይነት እንደማያስፈልገው በገባው ሰዓት ላይ የዛኔ ነው የምርም ጠንካራ የሚባል ፓወርፉል የሆነ ሰው ነው። እናንተ ራሳችሁን ስትሆኑ ያለምንም ፍርሃት ያለምንም ሀፍረት ራሳችሁን መስላችሁ ልትቀርቡ ይገባል። ትክክለኛ የሚባለውን ገጻችሁን ትክክለኛ የሚባለውን ኃይላችሁን ይዛችሁን ትሄዱት የዛኔ ስለሆነ እዚህች ዓለም ላይ ከመትረፍ ይልቅ ወይንም ደግሞ ሞቱን ከሚጠብቅ ሰው ይልቅ እየኖረ ዓለምን የሚቀይር ሰው የምትሆኑት የዛኔ ነው። አብዛኛው ሰው የራሱ ጠላት ማን ነው ካላችሁ ራሱ ሰውየው ነው። እኔ በቂ አይደለሁም ብለን እናስባለን። እኔ ይሄ ነገር አይገባኝም እንላለን። ይሄ ነገር የምችለው አይመስለኝም እንላለን። ደስተኛ ለመሆንም ፍቃድ የምንጠብቅ አይነት ሰዎች ነን። ነገር ግን ልክ እንደ አይሮ ውስጥ ነገሮችን ከመጠበቅ ይልቅ ፍርሃትን ከጎናችን አስወግደን ነገሮች እንዲሆኑ ብንፈቅድ ምን አለበት? ምናልባትም የዛኔ ነው እኛም ልክ እንደ ዙኮ ምንም ነገር በውስጣችን እንዳልጎደለ ልብ እያለን እያስተዋልን የምንመጣው። ወደ ሶስተኛው የአንክል አይሮ ትምህርት እንለፍ። ዴስቲኒ ኢዝ አ ፈኒ ቲንግ ይላል። ዕጣ ፈንታ በጣም የምታስቅ ነገር ነች። ነገሮች እንዴት እንደሚያልፉ መቼም ቢሆን ልታውቅ አትችልም። ነገር ግን ቃል እገባልሃለሁ ሁሌም ቢሆን አይምሮህን ክፍት የምታደርግ ከሆነና ልብህን ክፍት የምታደርግ ከሆነ የራስህን ዴስቲኒ የራስህን ዕጣ ፈንታ እንደምታገኘው ከአሁኑ ልነግርህ እፈልጋለሁ ይላል። የሰው ልጅ በጣም አጥብቆ ከሚወደው ነገር ውስጥ መካከል አንዱ ምንድነው ካላችሁ ኮንትሮል ወይንም ደግሞ ቁጥጥር ነው።
እርግጠኛ የሆኑ ነገሮች ያስደስቱናል። መሄድ የምንፈልግበት ቦታ ካለ እዛ እንደምንሄድ እርግጠኛ መሆን አለብን። እንዴትም እንደምንሄድ ማወቅ የምንፈልግ ሰዎች ነው። አይሮ ግን ይሄንን የተገነዘበ ሰው ነው። ህይወት ስለ እናንተ ፕላንና እቅድ ምንም ግድ አይሰጣትም ይላል። ሀሳቦቻችሁ ይቀያየራሉ፣ እቅዶቻችሁ ይገለባበጣሉ። ሁሉም ነገር ተቃራኒ ሊሆንባችሁ ይችላል። በዚህች ዓለም ላይም ደግሞ ስኬታማ የሚሆኑ ሰዎች ማዕበሉ እንዳይመጣ የሚከላከሉ ሰዎች ሳይሆኑ ማዕበሉ ሲመጣ በማዕበሉ ላይ እንዴት ራይድ ማድረግ እንዳለባቸው፣ እንዴት መቅዘፍ እንዳለባቸው የሚያውቁ ናቸው ይላል። ዙኮ የተባለውንም ገጸ ባህሪ በሚመክርበት በሚመራበት ሰዓት ላይ የሚያጋጥመው ነገር ተመሳሳይ ነው። ዙኮ ፈልገዋለሁ ይሄ ነው መንገዴ ያለበት ቦታና የምርም ዕጣ ፈንታው የወሰደበት ቦታ እጅግ የሚባሉ የተለያዩ ናቸው። በተጨማሪም ደግሞ ባልጠበቀበት ባላሰበበት እጅግ ሊሆን አይችልም ብሎ በጠበቀበት ቦታ ነው ሊፈጠርበት የቻለው። አይሮህም ደስቲኒ ኢዝ ኤ ፈኒ ቲንግ ያለው ለዚህ እኮ ነው። ዕጣ ፈንታ የምታስቅ ነገር ነች ያለው። ሁሌም ቢሆን በምትጠብቋት መንገድ ሳይሆን በማትጠብቋት መንገድ ነው የምትመጣው። እርግጠኛ ነኝ በእናንተም ህይወት በሁላችንም ህይወት ውስጥ ይሄ ነገር አጋጥሞናል። ምርጥ የሚባል ነገር ይፈጠራል ስንል የዛ ነገር ተቃራኒ ተፈጥሮ አስከፍቶናል። በህይወቴ ውስጥ እንደዚህ አይነት አስከፊ ነገር ተፈጥሮብኝ አያውቅም ብለን የምናስበውም ነገር ህይወታችንን የለወጠልን ምናልባትም ደግሞ ብሌሲንግ ኢን ዲስጋይዝ ብለን ያሰብነው በመከራ ውስጥ የተጠቀለለ ደስታና በረከት ሆኖብን መጥቶልን ይሆናል። ከፍቅረኛችሁ ጋርም በጣም በክፉኛ ተጣልታችሁ ነገሩ እዛ ጋር አከተመ ተብሎ ያለቀለት ጉዳይ ሆኗል። ያ ነገር ጎዳኝ ስትሉ ግን ያ ያሳልፋችሁት ነገር ለቀጣዩ ወይንም ለትክክለኛው ሰው እናንተን ዝግጁ ያደረጋችሁ ሪሌሽንሺፕ ሆኗል። ስለዚህ ምናልባትም እያንዳንዱ ውድቀት፣ እያንዳንዱ መከራ፣ እያንዳንዱ ያልጠበቃችሁት እጭ ብላችሁ የምትቀበሉት ነገር እንዳለ ወደ ትክክለኛው መንገድ የሚወስዳችሁ ነገር ነው። ደስቲኒ ወይንም ዕጣ ፈንታ ብለን የምናስበው ነገር ቀጥታ መንገድ አይደለም፣ ወይንም ደግሞ የምታዩት የምታሳኩት ነገርም አይደለም። ባልጠበቃችሁት ሰዓት ላይ የምትጠማዘዙበት እጅግ የሚባል አስቸጋሪ መንገድ ነው። ታዲያ ይህችን ዕጣ ፈንታ የተባለችዋ ነገር ሳታጧት በዛው መንገድ ላይ መቀጠል የምትፈልጉ ከሆነ ለአዳዲስ ኤክስፒሪየንሶች፣ ለአዳዲስ ተሞክሮች፣ ለአዳዲስ ሰዎች፣ ለአዳዲስ ነገሮች ብቻ በአጠቃላይ አይምሯችሁና ልባችሁን ክፍት አድርጋችሁ መሄድ ነው። እኔ ካሰብኩትና እኔ ካቀድኩት በላይ ህይወት ለእኔ የተሻለ ነገር አዘጋጅታልኛለች ብሎ ማሰብን ይጠይቃል። አንዴ ደግሞ እቺን አስተሳሰብ ወይንም እቺን እምነት ይዛችሁ የምትንቀሳቀሱ ከሆነ ወደማታውቁት መንገድ ላይ ገብታችሁ ያንን የማታውቁትን መንገድ በፊት የምትፈሩትን አሁን ግን ኤምብሬስ አድርጋችሁ ተቀብላችሁ ወዳችሁት ስትሄዱ የዛኔ ነው ጉዟችሁ ሀ ተብሎ የሚጀምርላችሁ። ታዲያ በዚሁ መንገድ ላይ ሳላችሁ አይቀር አይሮ አንድ የሚመክረው ነገር አለ። ከማታውቁት ሰው ጋር ወይም እንግዳ ነው ብላችሁ ከምታስቡት ሰው ጋር ሻይ መጠጣትን ልመዱ ይላል። ውብ የሚባል የህይወት ተሞክሮ ይሆናችኋል ይላል። ወደ አራተኛው ለሰን ወይንም ወደ አራተኛው ትምህርት እናልፋለን። በዚህች ምድር ላይ ስንኖር ደስታን እንደ ትልቅ ነገር እንድንመለከተው ተደርገናል። በጣም ብዙ ነገር ካገኘን በኋላ አንዴ የምንወስዳት ወይንም ደግሞ የምናገኛት ነገር መስሏናለች። ጆይ ወይንም ደግሞ ደስታ ብለን የምናስበው ነገር ግን ለአይሮ ልክ እንደዚህ አልነበረም። ብዙ ጊዜ ችላ ብለን የምናልፋቸው ልብም የማንላቸው ነገሮች ኳይት ሞመንትስ ተብለው የሚጠሩት ነገሮች ደስታን የምናገኝባቸው ቦታዎች ናቸው ይላል። ሻይ አፍልቶ መጠጣትን የመሰለ ደስታን የሚያመጣልን ነገር የለም። ከቅርብ ጓደኞቻችንም ጋር ማውራት ልክ እንደዛው ውብ ይባላል። ረዘም ያለ ቀን ካሳለፋችሁ በኋላ ፀሐይዋ ስትጠልቅ መመልከትንም ሊመስል ይችላል። አሁን እነዚህን ነገሮች በጣም ተራ ብለን ልንመዘግባቸው እንችላለን። ላይፍ ቼንጂንግም ላይመስሉ ይችላሉ፣ ወይንም ደግሞ ህይወታችንን የሚቀይሩልን ነገር ላይመስሉ ይችላሉ። ነገር ግን በህይወታችን ውስጥ ሰከን እንድንል አልፎ አልፎም ቆም እያለን ህይወትን እያጣጣምን እንድናልፍ የሚያስታውሱ ነገሮች ናቸው። በየጊዜው አዳዲስ ነገሮችን እያባረሩ ከመሄድ ይልቅ አሁን ላይ ያለውን ነገር እንዳለው ተቀብለን መውደድን ወይንም አፕሪሺየት ማድረግን መልመድ ነው። አይሮ በብዙ ጦርነቶች ላይ ጄኔራል ነበር ብያቸዋለሁ። ጦር እየመራ እንኳን ብዙ ኃይሎቹ እየሞቱበት እንኳን ብዙ ክፉ የሚባሉ ነገሮች እየተፈጠሩበት እንኳን ለህይወት ያለው አመለካከት ቆምጠጥ አላለበትም። አሁንም ድረስ ቀና ቀና የሆኑ ነገሮችን ብቻ ነው ሲያስብ ነበር። ሻይን እየጠጣ ብቻ ሳይሆን እያጣጣመም ነበር። ከሰው ጋር ማውራት ብቻ ሳይሆን ከሰው ጋር ኮኔክት ማድረግን ያቅበትም ነበር። በጥቃቅን ነገሮች ውስጥ ደስታን ማወቅ፣ ደስታን ማየት የቻለ ሰው ነበረ። እነዚህም ነገሮች ህይወቱን የበለጠ በብርሃን እየሞሉለት መጡ። ህይወት ውስጥ ትንሽ ብርሃን ካለ እንኳን ያቺን ብርሃን ለሰዎች ያጋራል። ስለዚህ ቺ ኮኔክሽን የምትባለዋን ቃል መቼም ቢሆን ልንረሳት አይገባም። ከልባችን ከሰው ጋር ኮኔክት ማድረግን ማወቅ አለብን። ከማናውቀው ሰው ጋር በመንገዳችን ላይ ማውራታችን፣
ቀና የሚባል ኮንቨርሴሽን መኖሩ ራሱ በጣም ትልቅ የሚባል ፐርስፔክቲቭ ሊሰጠን ይችላል። አዲስ እይታን ለእኛ ሰጥተውን ማለፍ የሚችሉ ሰዎች ይሆናሉ። ሌላው ቢቀር ቢያንስ መጥፎ ቀን እያሳለፈን እንኳን ቢሆን ጥሩ ነገርን ተናግረው ትንሽዬ ቀልድን ጣል አድርገው በማለፋቸው ምክንያት ብቻ ቀናችንን ጨርሰን እንድናልፍ ሊፈቅዱልን ይችላሉ። ህይወታችንም ልክ በእንደነዚህ አይነቱ በራሪ በሚባሉ ነገር ግን ትርጉምን በሚሰጡ ነገሮች የተሞላች ነች። አይሮህ የሚያስታውሰንም ነገር ይሄንን ነው። መቼም ቢሆን አትጣደፉ፣ አትሩጡ፣ አንዳንዴ ቆም ብላችሁ ሻያችሁን እየጠጣችሁ ማለፍን ልመዱ ይላል። ሆፕን ወይንም ደግሞ ተስፋን ከውጪ እንደማጠብቁት ሁሉ ሰላምንም ከውጪ መጠበቅ አቁሙ። በእናንተ ውስጥ የሚገኝ ነገር እንደሆነ አውቃችሁ ሂዱ። ክሬት እያደረጋችሁ እየፈጠራችሁ ተለፉ ይላል። የዛሬው ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።